አርሰናል በዚህኛው የዝውውር መስኮት ላይ የፒየር ኤንካፒየን ውል በቋሚነት አጽድቋል። በ34.5 ሚሊዮን ፓውንድ ኢላን ሜሊያ ከሊድስ ዩናይትድ በነጻ ዝውውር ፈርሟል። ክሪስቶስ ዞሊሽ ደግሞ ከክለብ ብሩገ በ34 ሚሊዮን ፓውንድ የፈረመ ተጫዋች ነው። በአጠቃላይ ከአርሰናል የወጡ 3 ተጫዋቾች ያሉ በቋሚነት አርሰናል ገቢ ያገኘባቸው ካርል ሄርል ግብ ጠባቂው ብሬመንን ተቀላቅሏል በ2.5 ሚሊዮን ፓውንድ። ጃኮቭ ኪቪዮር የፖርቶ ተጫዋች ሆኗል በ14.7 ሚሊዮን ፓውንድ። ሊያንድሮ ትሮሳርድ ደግሞ 17 ሚሊዮን ፓውንድ። እንዳጠቃላይ የአርሰናል ገቢዎች ናቸው። እነዚህን ጉዳዮች ያነሳ ነው አርሰናል አሁንም በዝውውር ደረጃ ላይ እየሰራባቸው ያሉ ጉዳዮችን ለማንሳት ስለወደድን ነው። በርከት ያሉ ጉዳዮችን እናነሳለን። ክብራትና ክብሯን በዛሬ ቆይታችን ጤና ይስጥልን ብለን ጀምረናል። የተለያዩ ሀሳቦችን እናነሳለን በዝውውር ጉዳዮች። የቪኒ ጁኒየር የብሩኖ ጉማሬሽ ጉዳይ ላይ ምን አዳዲስ ነገሮች አሉ? በአዲስ ነገር የሚነሱ ሀሳቦችን ይዘናል። አማካኝ ስፍራ ላይ አርሰናል ባለፈው ዓመት የትኞቹ ተጫዋቾች ተጠቀመ፣ ምን ያክል ደቂቃ ተጠቀመባቸው የሚለውንም ጉዳይ እናነሳለን። ሌሎችም በግራ መስመር ተከላካይ ቦታ ላይ በመስመር ተጫዋችነት የሚመጡ የአርሰናል ተጫዋቾች ዩሊያን አልቫሬዝ ጉዳይም ይነሳል። ከአርሰናል ሊለቁ የሚችሉ ኤመርሰን ዋኔሪ ሬስ ኔልሰንን በተመለከተ የወጡ አዳዲስ ጉዳዮች አሉ። በሪያል ማድሪድና በቪኒ ጁኒየር ጉዳይ ምን አዳዲስ የተሰሙ ነገሮችም አሉ ለምትሉ አድማጮቻችን አዳዲስ ጉዳዮችን ይዘናል። በቻላችሁት አብራችሁን ቆዩ። መልእክት፣ ሀሳብ፣ አስተያየቶቻችሁ ላኩልን። ትናንትና በተለይ ከቀድሞ ተጫዋቾች በአርሰናል ቢጫወት ብላችሁ የምትመኙት አሁንም በጫማ የሰቀሉ ተጫዋቾችን በአንድነት ከዛ በተጨማሪም አሁን እየተጫወቱ ካሉ ተጫዋቾች መካከል ማንን ብታዩ በአርሰናል ቤት የአርሰናል መለያ ቢለብስ ብላችሁ የምትመኙ ተጫዋች ማን ነው ብለን ጥያቄ አቅርበን ነበረ። በዚህ ጉዳይ ላይ እየተነሱ ያሉ ሀሳቦች አሉ። በርካታ መልእክቶቻችሁ መጥተውልናል። መለስ ብለን እናቀርባችኋለን የእናንተን ሀሳብ አስተያየቶች ወደ በኋላ ላይ። ዛሬ ግን አንድ ጥያቄ አስቀድሜ ለእናንተ እጀምራለሁ። በአርሰናል ቤት ባለፉት ዓመታት ላይ በተለይ ደግሞ 9 ሲዝኖች ላይ አርሰናል 9 ግብ ጠባቂዎችን አስፈርመዋል። በርናርድ ሌኖ 2018-19 ከዛ በኋላ 2021 የውድድር ዘመን ላይ ሩናር አሌክስ ሩናርሰንን ማስፈረሙ ይታወቃል። ማት ራያንም በዚያ ውድድር ዘመን ወደ አርሰናል የመጣ ግብ ጠባቂ ነው። 2022 ላይ አሮን ራምስዴል፣ ከዛ ውጪ ማት ተርነር 2022-23 ላይ፣ ዳቪድ ራያ 2023-24 ላይ፣ 2024-25 ላይ ኔቶ፣ 2025-26 ላይ ኬፓ አሪዛባላጋ፣ 2026-27 ላይ ኤላን ሜሊያ ከሊድስ ዩናይትድ የፈረሙ ግብ ጠባቂዎች ናቸው። እናንተ ከነዚህ ግብ ጠባቂዎች መካከል ዳቪድ ራያን ውጪ አድርጋችሁ በፉክክር ደረጃ የተሻለው ግብ ጠባቂ ማን ነበር? በርናርድ ሌኖ፣ አሮን ራምስዴል ወይስ ደግሞ ኬፓ አሪዛባላጋ፣ ኔቶ ወይም ደግሞ አሁን የፈረመው ኢላን ሜሊያ ለእናንተ ምርጡ ግብ ጠባቂ ማን ነበረ? ቅድም ካነሷቸው ስሞች መካከል እስቲ ሀሳብ አስተያየቶቻችሁን ላኩልን። በቀጥታ ወደ ጉዳዮቻችን አልፈናል። አሰልጣኝ ሚካኤል አርቴታ በፕሪሲዝን ዝግጅት ጉዳይ አንድ ነገር ሲናገር ሰምተነው ነበር። አንድ ተጫዋች ደግሞ ወደ የተባበሩት አረብ ኤምሬትስ ወይም ደግሞ ወደ ዱባይ ለማምራት ለቅድመ ውድድር ዘመን ዝግጅት እንደሚሄድ ሰምተናል። የተጫዋች ባለም ዋንጫ ላይ ረጅም ጊዜን ያሳለፈ ነው። አስቀድሜ ግን ከሚካኤል አርቴታ ጉዳይ ልጀምር። ሚካኤል አርቴታ በተለይ ተጫዋቾች በሚመለሱበት ሂደትም የተለያዩ ፕሮግራሞች እንደተዘጋጀና 3 አይነት የተጫዋቾች ፕሪሲዝኖች እንዳሉ የመጀመሪያውም የሁለተኛውም የሶስተኛውም የተለያየ ሌቭሎች የተለያየ ደረጃ የተለያዩ ግሩፖች እንዳሉ ባለም ዋንጫ ቆይታቸው ሲዝኑ የመጀመሪያ ጊዜ ላይ ለመጡ ተጫዋቾች ሌላ ዝግጅት፣ ከጉዳት ለመጡ ተጫዋቾች ሌላ ዝግጅት፣ ዘግየት ብለው ለደረሱም ተጫዋቾች ሌላ ዝግጅት እንዳለ አሰልጣኝ ሚካኤል አርቴታ ተናግሯል። ነገር ግን ከዚህ ሁሉ ነገር በላይ ዋናው አስፈላጊ ነገር የተጫዋቾቹ አቲቲዩድ፣ ለዝግጅት የሚመጡበት መንፈስ፣ ሁኔታ፣ ሜንታሊቲያቸው ያ ወሳኝ ነገር ነው ብሎ ያነሳል። ያንን ደግሞ ለምሳሌ ከዴክላን ራይስ ጋር ሳውራ ነበረ። በመጣው ቀን መጫወት ካለብኝ እጫወታለሁ ብሎኛል። ከኤቨርስም ለመምጣት በጣም ፍላጎት ነበረው። አሁን በአርሰናል ስብስብ ውስጥ እንዳለ ይታወቃል። ቪክተር ኬሬሽ፣ ፒየር ኤንካፒ ተመሳሳይ ነገሮች አሏቸው። ለምሳሌ በዚሁ ስብስብ ላይ ጋብሪኤል ማርቲኔሊ ዛሬ ልምምድ ሲሰራ ተመልክተናል። ከጋብሪኤል ማጋሌስ ጋር በብራዚል ብሔራዊ ቡድን በጋራ ነበር የቆዩት። እነዚህ ተጫዋቾች እንግዲህ ለምሳሌ ጋብሪኤል ማርቲኔሊ ሰሞኑን ነው በዚህ ሳምንት መጀመሪያ ላይ ነው የጋብቻ ስነ ስርዓቱን የፈጸመው። ነገር ግን አሁን ቶሎ ወደ ስራው ተመልሷል፣ ወደ አርሰናል ልምድ መጥቷልና በዚህ ጉዳይ ላይ በተለይ እንዴት አዳፕት ከማንኛውም ፕሮግራም በበለጠ የተጫዋቾቹ
ሜንታሊቲ በጣም ሞር ፓወርፉል ነው። በጣም ጉልበት የሚሰጠን እሱ ነውና ይህ የበለጠ ልዩ ዓመት ይሆናል የሚል አሴቱን ሲሰጥ ነበረ። ወደ ዱባይ ያቀናው ማን ነው ካላችሁ በ48.5 ሚሊዮን ፓውንድ ባለፈው ክረምት የፈረመው የ3 ዓመቱ ኖኒ መድዋኬ ነው። የተጫዋች በዱባይ በዩናይትድ አረብ ኤምሬትስ የቅድመ ውድድር ዝግጅቱን በግሉ ይሰራል። ለሚቀጥሉት ቀናት ወደ አርሰናል ልምድ ከመሄዱ በፊት እነ ዴክላን ራይስ፣ ቡካዮ ሳካ፣ ኤበሬቼዜ፣ ኖኒ ማዱዌኬ በጋራ በኩል ቀን ነው ወደ አርሰናል ልምድ ማዕከል የሚመጡትና ለአርሰናል ሪፖርት የሚያደርጉት። ነገር ግን የተጫዋች አስቀድሞ ለሚቀጥለው ዓመት በፊዚካሊቲ ደረጃ በጣም ፊት ሆኖ ለመዘጋጀት ሞቃታማ በሆነችው ዱባይ ለመዘጋጀት ወደዛ እንደሚያቀና ተሰምቷል። በዱባይ ጥሩ እንግዲህ የፕሪሲዝን ልንለው እንችላለን ከፕሪሲዝን በፊት ያለ ዝግጅት ያደርጋልና የተጫዋች የቀድሞ የፒኤስቪ ኤንዶቨን የቀድሞ የቸልሲ ተጫዋች በአርሰናል ቤት አዲሱን ዓመት በጉጉት እየጠበቀ እንዳለ ሰምተናል። ሁሉም እነዚህ ከቅድመ ውድድር ዘመን ዝግጅት ጋር በተያዘ የሚነሱ ናቸው። ስለ ዝውውር ጉዳዮች እናነሳለን። የትናንትና ባነሳናቸው ሀሳቦች ላይ በዛሬም ጉዳዮች ላይ መልእክቶቻችሁን እንጠብቃለን። ይህንን ቪዲዮ ላይክ አድርጋችሁ እንደጀመራችሁ ተስፋ እናደርጋለን። በቀጥታ ወደ ጉዳዮቻችን እናልፋለን። ከዛ አስቀድሞ ትናንትና ከመጡልን መልእክቶች መካከል አንደኛው ሆምሲድ የተባለ የኢሜል ስም ላይ የመጣ መልእክት ነው። ሆምሲድ ሁሉ ጊዜ የምትልክልን መልእክት በጣም ኔጌቲቭ ነገሮች ላይ ያተኮሩ ናቸው። በተለይ ዝውውር ላይ የአርሰናል እኮ ከትልቅ ተጫዋቾች ጋር ስሙ ሲነሳ እንኳን የበለጠ ደስታ ሊፈጥር ይችላል እንጂ እኛ ለውሸት ብለን የምናቀርባቸው መረጃዎች የሉም። በብዙሃን መገናኛዎች ላይ የምንሰማቸውን ጉዳዮች ነው የምናነሳውና በዛ ደረጃ ኦፕቲሚስቲክ ሆነ ወይም ተስፈኛ ሆነ ነገሮችን ብትመለከት ጥሩ ነው። ሁሉ ነገር መጥፎ ነው ሊታዩ ካይገባም። አርሰናል ዝውውሮችን ያደርጋል። እኔ በእርግጠኝነት የምናገረው ነገር ቢኖር የብሩኖ ጉማሬሽ ዝውውር ይጠናቀቃል። አርሰናል የነን ተጫዋች ያስፈርመዋል። ሌሎችም ተጫዋቾች ላይ እንደሚሰራ በእርግጠኝነት መናገር ይቻላል። ነገር ግን ተስፋ ባለው ነገር ነገሮችን ብትመለከት ጥሩ ነው። ትናንትና የላክልን መልእክት ጥሩ አይደለም ብዬ ማንሳት እወዳለሁ። ወደ ብሩኖ ጉማሬሽ ጉዳይ ላመራ ነው። በተለያዩ ብዙሃን መገናኛዎች እየተዘገቡ ያሉ ዘገባዎች አሉ። ቤን ጃኮብስ አንድ ጉዳይ አንስቷል። በተለይ በአርሰናል ቤት እኔ አንድ ነገር ላነሳ እወዳለሁ። በባለፈው ዓመት ለምሳሌ የሊቨርፑልን የውድድር ዘመን በደንብ ተመልክተናል። የፕሪሚየር ሊግ ቻምፒዮን ፕሪሚየር ሊጉን ካሸነፈ በኋላ 2024-25 ላይ ሊቨርፑል 2025-26 ላይ ሲመጣ ለምሳሌ ሁለቱ በጣም ቁልፍ ተጫዋቾቹ ሞሐመድ ሳላና ቨርጂል ቫን ዳይክ 33 እና 34 ዓመታቸው ላይ ገብተው ከዛ በተጨማሪ በጣም ወሳኝ የሚባሉ ተጫዋቾችን ደግሞ አቶ ነው የጀመረው። ለምሳሌ ሉዊስ ዲያዝን መጥራት ይቻላል። ከዛ ውጪ ሱፐርስታሮችን ቼዝ ለማድረግ ሱፐርስታሮችን ለማምጣት ፍላጎት አሳድሮ ያም ደግሞ የተሳኩለት አልነበሩም። አሌክዛንደር አይዛክ፣ ፍሎሪያን ቨርዝ ከዛ በተጨማሪ ኡጎ ኤኪቲኬን አስፈርሟል። እነዚህ ስኬታማ የነበሩ ዝውውሮች ናቸው የሚለው በጣም ትልቅ ጥያቄ ነው። ምናልባት የኡጎ ኤኪቲኬ ዝውውር የተሻለ ነው። በአርሰናል ቤት ግን እንደዚህ አይነት ችግር እናያለ ነው። ዘንድሮ የአርሰናል ሜን ስኳድ የሚባለው ኮር ስኳዱ አልተነካም። እድሜያቸውም ፕራይም ታይማቸው ላይ 25 26 24 ላይ እየገቡ ያሉ ተጫዋቾች ናቸው። ከዛ ውጪ ደግሞ አሁንም አዳዲስ ተጫዋቾችን ለመጨመር ጥረት እያደረገ ይገኛል። ቀደም ያነሷቸው ሁለት ዝውውሮች አሉ። የፔሮ ኤንካፒ የግብ ጠባቂውን እንዲሁም ደግሞ የክሪስቶስ ዞሊስ ዝውውር ይነሳል። አሁን ተረኛው ፈራሚ ደግሞ ብሩኖ ጉማሬሽ ይመስላል። ብሩኖ ጉማሬሽ ለኒውካስል ዩናይትድ ሰዎች ዛሬ መገኘት ነበረበት። ለምሳሌ ክለቦች በተመሳሳይ በብራዚል ብሔራዊ ቡድን የወጡ ከክለቡ ጋር ከብራዚል ብሔራዊ ቡድን ባለሞን ዋንጫ ላይ እኩል የወጡ ተጫዋቾች እኩል ወደ ክለቦች ይሄዳሉ። ያንን በተመለከተ ክለቦች የሚሰጧቸው ታይም ፍሬም በዚህ ቀን ኑ የሚለው ለአብዛኞቹ ክለቦች ተመሳሳይ ነው። በዛ ሂደት ደግሞ ብሩኖ ጉማሬሽ ዛሬ ቢያንስ በኒውካስል ዩናይትድ ልምምድ ማዕከል መገኘት ሪፖርት ማድረግ ነበረበት። ወደ ስፔንም መጓዝ ነበረበት። ወደ ስፔን ከሚጓዘው ቡድን ጋር ላለመጓዝ ጥያቄ አቅርቧል። ተጫዋቹ በእርግጥ ሪፊውዝ እያደረገ አይደለም በጥያቄ። ለምሳሌ አሌክዛንደር አይዛክ ባለፈው የውድድር ዘመን እንዳደረገው በጣም ከበድ ባለ ማዕቀብ ወይም ደግሞ ወደዚህ ያልሄድም በሚል ትልቅ ተቃውሞ አይደለም። የሱ ወደ አርሰናል መሄድ እፈልጋለሁ፣ ስለዚህ ጊዜ ስጡኝ ዝውውሩ እስኪጠናቀቅ የሚል ጥያቄ ነው ያቀረበው። አንዳንድ ዘገባዎች ላይ እነ ለኪፕ ለምሳሌ አርሰናል በ90 ሚሊዮን ዩሮ ተጫዋቹ ለማስፈረም ተስማምቷል የሚሉ ዘገባዎችን እያስነበቡ ነው። ነገር ግን ሌሎች ብዙሃን መገናኛዎች ላይ በእንግሊዝ በተለይ ደግሞ ብሩኖ ጉማሬሽን
በተመለከተ የተመለከትናቸው ዘገባዎች እዛ ላይ ያጠነጠኑ አይደሉም። ዝውውሩ በቀጣይ ቀናት ይጠናቀቃል። ምናልባት ዛሬ ምሽት አዳዲስ ነገሮችን ነገ ጧትም እስከ እሁድ ድረስ አዳዲስ ነገሮችን እንሰማበታለን ተብሎ ይጠበቃል። ኒውካስል ዩናይትድ እስከ ሰኞ ጊዜ ሰጥቶታል ለተጫዋቹም። በአርሰናል በኩል ደግሞ የመጨረሻ ድርድሮችን ያደርጋል ተብሎ ይጠበቃል። ቤን ጃኮብስ እንግዲህ ለተጫዋቹ በስፔን በሚኖረው ቆይታ ላይ ቡድኑ እንዲቀላቀል ይፈልጋል። ተጫዋቹ ደግሞ የጥያቄ ዲሌይ እንዲደረግለት እንዲዘገይና ቀስ ብሎ ወደዛ ወደ ቡድኑ እንዲቀላቀል ይፈልጋል። የ90 ሚሊዮን ዩሮ ስምነት ላይ ስለመድረሱ የሚያሳዩ ዘገባዎችን ከዛ በተጨማሪም ወደ ስፔን መሄድ እንደማይፈልግ በተደጋጋሚ በብዙ መገናኛዎች እየተመለከተ እንገኛለን። ዛሬ ከሰዓት በኋላ ማምሻውንም የተመለከትናቸው ዘገባዎች እነዚህን የሚያሳዩ ናቸው። ብሩኖ ጉማሬሽ መጣ ማለት ምን ይዞ ይጨምራል፣ ምን ይዞ ይመጣል የሚለው በጣም ትልቅ ትኩረት መደረግ ያለበት ጉዳይ ነው። በዚህ ሂደት አንዳንድ ተጨማሪ ሀሳቦችን ላንሳላችሁ። በተለይ የጉማሬሽ መምጣት ባለፈው የውድድር ዘመን አንድ ዚ አትሌቲክ ላይ የተመለከትኩት ሰፊ ሪፖርት አለ። በ2025/26 የሚኬል አርቴታ የሚድፊልደር ኦፕሽን በጣም ጠባብ ነበረ። ያ አሁን መቀየር ያለበት ይመስላል። በተለያየ መንገድ ያንን መመልከት ይቻላል። ለምሳሌ ዴክላን ራይስ፣ ማርቲን ዙሜንዲ ብዙ ደቂቃዎችን የተጫወቱ ተጫዋቾች ናቸው። የሆነ ሰዓት ላይ ሚኬል አርቴታ ቡካዮ ሳካንም ለመጠቀም ተገዶ እንደነበረ እናውቃለን። ዴክላን ራይስ 4366 ደቂቃዎችን፣ ማርቲን ዙሜንዲ 4208 ደቂቃዎችን በሜዳ ላይ ተጫውቷል። እነዚህ ሲበዛ ኦቨር ዩዝድ የተደረጉ ብዙ ሚኬል አርቴታ የተጠቀመባቸው ከአቅም በላይ በሜዳ ላይ ደቂቃዎችን ያሳለፉ ተጫዋቾች ናቸው። ኤበሬቼዜ 2607 ደቂቃዎችን፣ ማርቲን ኦዴጋርድ 1952 ደቂቃዎችን፣ ሚኬል ሜሬኖ 1168፣ ክሪስቲያን ኖርጋርድ 860፣ ሉዊስ ስኬሊ 461 ደቂቃዎችን። ሉዊስ ስኬሊ አማካኝ ስፍራ ላይ ያለውን ቁጥር ደምረ ነው እንጂ በሌሎች ቦታዎች ላይ በግራ መስመር ቦታ ላይ ሌሎች ደቂቃዎችን ብጨምር ከዚህ ከፍ ያለ ነው። ነገር ግን በሲዝኑ የመጨረሻ ጨዋታዎች ላይ ብቻ ነው በዚህ ቦታ ላይ የተሰለፈው። ካቨርስ 445 ደቂቃዎችን፣ ኤታን ንዋኔሪ 426 ደቂቃዎችን፣ ማክስ ዶመን 151 ደቂቃዎችን፣ ቡካዮ ሳካ 131 ደቂቃዎችን። እነዚህ 11 ተጫዋቾች ናቸው አማካኝ ስፍራ ላይ ሚኬል አርቴታ የተጠቀመባቸው። አሁን የብሩኖ ጉማሬሽ መምጣት ምን ይጨምራል የሚለውን በጣም በሮቴሽን ደረጃ ለምሳሌ አርሰናል የሚፈልጋቸው ተጫዋቾች አሉ ለተለያዩ ቦታዎች ላይ አማካኝ ስፍራ ላይ ዙቢሜንዲን፣ ክርስቲያን ኖርጋርድን፣ ሉዊስ ስኬሊን፣ ዴክላን ራይስን ደማምረን አሁን ብሩኖ ጉማሬሽም ሲጨመር ለሁለት ቦታዎች ሚኬል ሜሬኖንም ሳንረሳ ማለት ነው ለሁለት ቦታዎች እነዚህ ሁሉ ተጫዋቾች አሉ። ከዛ ውጪ ማርቲን ኦዴጋርድን በተመለከተ ከዛ ውጪ ኤበሬቼዜ፣ ማርቲን ኦዴጋርድ፣ ኤታን ንዋኔሪ ደግሞ ለ10 ቁጥር ቦታ ለአንድ ቦታ ለ3 ይፋለማሉ። የኤታን ንዋኔሪ ዝውውር ይጠበቃል፣ ከአርሰናል ይለቃል ተብሎ ይጠበቃል። እሱንም እንመለከቷለን። በሌሎች ቦታዎች ላይ ብሩኖ ጉማሬሽ ሲጨመር ደግሞ የሌሎች ቦታዎችም ጥንካሬ ተጨምሮ አርሰናል የበለጠ በጥንካሬ የሚጓዝበት ዓመት ይሆናል ብለን እንጠብቃለን። ለሁሉም እነዚህ በዋነኝነት በብሩኖ ጉማሬሽ ዝውውር ጉዳይ ላይ የሚነሱ ሀሳቦች ናቸው። ሌሎች ተጨማሪ ጉዳዮችን ላንሳላችሁ። ፖል ሜርሰን አንድ ጉዳይ ሲያነሳ ተመልክቻለሁ። የዚህ የቪኒ ጁኒየርን ጉዳይ በተመለከተ አንዳንድ ዘገባዎችን እየተመለከተ እንገኛለን። ባለፉት ቀናት የአርሰናል ዝውውሮች ቪኒ ጁኒየር፣ ብሩኖ ጉማሬሽ፣ ቪኒ ጁኒየር፣ ብሩኖ ጉማሬሽ ሆነዋል። በደንብ እነሱን የተመለከቱ ጉዳዮችን ብቻ እየተመለከተን እንገኛለን። ፖል ሜርሰን የአርሰናል ተጫዋች ነበር። አንድ ጉዳዮችን ያነሳል። እኔ አርሰናል ከሪያል ማድሪድ ይህንን ተጫዋች ለማስፈረም በጣም ትልቅ ክለብ ነው ሪያል ማድሪድ። ከዚህ ክለብ ይህንን ትልቅ ተጫዋች ለማስፈረም መሄዱ የአርሰናልን የት ማርኬት ላይ እንዳለ የትኛውን ተጫዋች ለማምጣት እየፈለገ እንዳለና ገበያው ላይ ምን ማሳየት እንደፈለገ በደንብ የሚያሳይ ነው። ቪኒ ጁኒየር ለአርሰናል ፈረመ ማለት ለሌሎች ክለቦች በጣም ስጋትን የሚፈጥር ነው። ለፕሪሚየር ሊጉ ክለቦች በኔ ግምት፣ በኔ ኦፒኒየን፣ በኔ ሀሳብ በጣም የሚያሰጋ ነው ይላል። ከዛ ውጪ ደግሞ አርሰናል ተጫዋቹን ባያስፈርም እንኳን ብራድሊ ባርኮላን ማግኘት አለበት። ምክንያቱም ሊያንድሮ ትሮሳርድን ስለለቀቀ በዛ በግራ መስመር ቦታ ላይ ተጫዋች ማምጣት አለበት። አርሰናል ደግሞ ቪኒ ጁኒየርን ወይም ብራድሊ ባርኮላን የማያስፈርም ከሆነ ወይም በእነሱ ደረጃ ለትልቅ ተጫዋች የማያገኝ ከሆነ ችግሩ ደግሞ እዚህ ጋር ለአርሰናል ስጋትን የሚፈጥር ነው የሚል ሀሳቦችን ያነሳል። የቪኒ ጁኒየር ጉዳይ ምን ላይ ደረሰ ለምትሉ አድማጮቻችን አሁንም የለየለት ጉዳይ አይደለም። ዲን ጄምስ ይዞት የወጣው ዘገባ አለ። እስካሁን በሪያል ማድሪድ በኩል እንደ ዴሊ ሜልም ዘገባ የሚነሱ ጉዳዮች አሉ። ሪያል ማድሪድ ለተጫዋቹ ይህንን ጥያቄ ተቀበል ወይም ደግሞ ውድቅ አድርገው
ቴኪት ኦር ሊቪት ብለው አስቀምጠውለታል እንዲወስደው ወይም ደግሞ እንዲተው ማለት ነውና በዚህ የድርድር ሂደት ደግሞ ተጫዋቹ የሚወስነው የመጨረሻ ውሳኔዎች በቀጣይ ቀናት ላይ ይጠበቃል። እያንዳንዱ ነገር እንጠብቃለን። የተጫዋቹ ውሳኔ ብቻ ነው የሚጠበቀው ብለናል። በተደጋጋሚ ያነሳነው ጉዳይ ነው። አርሰናል ተጫዋቹን በማግኘትና ባለማግኘት ጉዳይ ላይ ቪኒ ጁኒየር የሪያል ማድሪድን ጥያቄ ከዚህ በላይ ከፍ አናደርገውም፣ ይህ የመጨረሻው ኦፈራችን ነው ብለው አሳውቆታል። ማድሪድ ዞንም ይህንን ተመሳሳይ በትዊተር ገጽ ላይ ይዞት የወጣው ዘገባ ነው። ይህ የመጨረሻ ትልቁ ኦፈራችን ነው፣ ፋይናል ኦፈር ነው፣ ከዚህ በኋላ የምናሻሽለው የምንነካካው ጥያቄ የለም፣ ስለዚህ ሊቪቶር ቴኪት ብለው አስቀምጦለታል የሚሉ ጉዳዮች አሉ። የተጫዋቹ ውሳኔ ብቻ እየተጠበቀ ይገኛል። በአርሰናል በኩል ደግሞ የበለጠ እኛ በውስጥ አዋቂ ምንጮች የምንሰማቸው ነገሮች አሉ። ያንን በቀጣይ ቀናትም በደንብ ጋዶቶ ትመለከቱታላችሁ ብዬ አስባለሁ። ሌሎች ጉዳዮችን ደግሞ እንመልከት። የንዋኔሪን ጉዳይ ኤታን ዋኔሪን በተመለከተ የተጫዋች 35 ሚሊዮን ዩሮ ወይም ደግሞ 30 ሚሊዮን ፓውንድ አርሰናል ከተጫዋቹ ዝውውር ይፈልጋል። ዶርትመንድ፣ ኤሲ ሚላን ከዛ በተጨማሪም የፉልሃም የብሬንትፎርድ ፍላጎቶች እና ኤቨርተንም ጭምር በፕሪሚየር ሊጉ ላይ እያሳዩ ይገኛሉ ተጫዋቹን ለማስፈረም። አሁን ከረንትሊ በአርሰናል በኩል ለምሳሌ ሪያል ማድሪድ የሚከተላቸውን የመልሶ ሽያጭ ባክሎዞችን ከዛ በተጨማሪም እንዲሁም በተጫዋቹ ሴሎን ክሎዝ ላይ በሽያጩ ላይ የሆነ አይነት ፐርሰንት እንዲኖረው ይፈልጋል። ያንን ማቅረብ የሚችል ክለብ ካለ ተጫዋቹን ለመሸጥ አርሰናል ፍላጎት አለው። ተጫዋቹን ግን አርሰናል በዋነኝነት በቋሚነት ለመልቀቅ ፍላጎት አለው። አሁን ካለው ስብስብ ጥራት አንጻር የተጫዋቹን መብት ግን መልሶ የመግዛት መብት እንዲኖረው ፍላጎቶች እንዳሉ የሚያሳዩ ጉዳዮች አሉ። 14 ዓመታትን በፕሪሚየር ሊግ ቆይቷል። አሁን በፕሪሚየር ሊጉ ላይ የለም። ዌስትሃም ዩናይትድ ከአርሰናል አንድ ተጫዋች ማስፈረም ይፈልጋል። የተጫዋች ባለፉት ዓመታት በፕሪሚየር ሊግ የተለያዩ ክለቦች ሲዘዋወር ነበር። በብሬንትፎርድ፣ በፉልሃም ተመልክተነዋል። አሁን ደግሞ በተለይ በተጠናቀቀ የውድድር ዘመን በብሬንትፎርድ ያሳለፈው ጊዜ ጥሩ ጅማሮ ነበር። ከዛ በኋላ በጉዳት የሃምስትሪንግ ጉዳቱ በጣም ከልክሎታል። በፉልሃም የሚያውቁት ማርኮ ሲልቫም ወደ በነፊካ አምርተዋል። እሳቸውን በበነፊካ ይፈልጉታል። ሬስ ኔልሰን ይባላል። 26 ዓመቱ ላይ ይገኛል። ለአርሰናል ለመጨረሻ ጊዜ የተጫወተው አስቶን ቪላን 2-0 አርሰናል ባሸነፈበት አመት ነበር። ኦገስት 2024 ላይ 2 ዓመታት አልፎታል። በዚህ ሂደት ደግሞ ከ2 ዓመታት በኋላ በአርሰናል ልምድ ማዕከል ተገኝቶ ልምድ ሲሰራ በቅድመ ውድድር ዘመን ዝግጅት ቡድን ውስጥም ተመልክተናል። ነገር ግን አርሰናል የነን ተጫዋች የሚፈልጉ ክለቦች አሉና በነጻ ዝውውር ለመልቀቅ ፍላጎት አለው ተብሏል። ኡሊያን አልቫሬዝ ባርሰሎናና አትሌቲኮ ማድሪድ እየተከራከሩበት እየተካሰሱበት ያለ ተጫዋች ነውና የአርሰናል በጎ ነገሮችን ይዞ ይመጣል። ባርሰሎና እኔ ምንም አላጠፋውም ተጫዋቹን ከጀርባ ላናገርኩም ይላል። አትሌቲኮ ማድሪድ ደግሞ ክሱ ከጀርባ ተጫዋቹን አናግረሃል የሚል ነገሮች እንዳሉ እየተመለከተን እንገኛለንና በዚህ ተጫዋች ጉዳይ ላይ በአርሰናል በኩል ምናልባት የቪኒ ጁኒየር ጉዳይ የማይሳካ ከሆነ ሌሎች ተጨማሪ ጉዳዮች ይነሳሉ። የእናንተን ሀሳቦች ደግሞ እናንሳ። በመሃል በተለይ ደግሞ የመጡልን ጉዳዮች መካከል ሽመልስ ከኳታር ዶሃ እንዴት ናችሁ? ለእናንተ የውን ምርጦቼ በተለይ ሰሞኑን አዳዲስ ትኩስ ዜናዎችን እያደረሳችሁ ነው። በጣም ጥሩ ነው፣ በርቱልን፣ እናመሰግናለን ብሎናል ሽመልስ ከኳታር ዶሃ። ሰናይ መሸት ብሎናል፣ እናመሰግናለን። የሱፍ መሐመድ ኬነን ዩልዴዝ ቢፈርም አሁን ላይ ካሉ ተጫዋቾች መካከል ደስ ይለኛል የሚል መልእክቱን ልኮልና ጌራሰሙ መቼ ነው ፈረም የሚል ዜና የምንሰማው ብሎናል። በጣም በቅርብ ቀን አዳዲስ ጉዳዮችን በአርሰናል በኩል እንሰማለን። ዘራይ ሰገድ የጻፈልን መልእክት አለ ከካናዳ። የአርሰናል የዝውውር ፖሊሲ በጣም እያሰለቸ ይገኛል፣ ደጋፊዎች አሁን ለማመንም እየከበደ ይገኛል የሚል መልእክቱን ልኮልናል። እየተጫወቱ ካሉ ተጫዋቾች በኤዱ ጋስፐር ስር ስህተት ባለመፈረሙ የሚቆጨኝ ሶቦዝ ላይ ነው በሊቨርፑል ቤት። ከዛ በተጨማሪም ኳስ ካቆሙ ተጫዋቾች መካከል ደግሞ ኤደን ሃዛርድ በአርሰናል ቤት በመለከተው በጣም ደስ ይለኝ ነበር ብሏል። አደም ከአዲስ አበባ የጻፈልን መልእክት ነው። ከዛ ውጪ የአደሙ ቦጋለም የጻፈልን መልእክት አለ ስለ ዝውውር ዜናዎች። እንዲሁም በላቸው ደጀኔ መረጃ ቀራረባችሁ በጣም ይመቸኛል፣ ተመስጬ ነው የምሰማችሁ፣ በርቱልን፣ ድል ለቡድናችን ለአርሰናል ይሁን ብሎናል። እናመሰግናለን። አብዲ የጻፈልን መልእክት አለ። በርቱ፣ አዳዲስ ነገሮችን ዜና እንድታሰሙን። ቪኒ ጁኒየር ቢመጣ ደስ ይለኛል፣ ሁሌም በምቀናበት አይነት ተጫዋች ነው ብሎናል። አርሰናል አሚኖ ወይም ደግሞ አሚኖ ዘገነርስ ከበርበሬ በረንዳ ከረዩ የጻፈልን መልእክት አለ። እኔ ሁልጊዜም የሚቆጨኝ ተጫዋች የቀድሞ ሊቨርፑል ተጫዋች ሉዊስ ሱዋሬዝ ነው። አርሰናል ላይ ያስፈርመው ከጫፍ ደርሶ ከዛ በኋላ ወደ ሊቨርፑል ተመልሶ ወደ ባርሰሎና ሄደ ተጫዋች በጣም ያስቆጨኛል። ልጁ ያለው ብቃት በባርሰሎና አሳይቷል ብሎናል። አሚኖ ዘገነርስ የዘውትር አድማጫችን ነው። ብርሃኑ ምረቴ
የጻፈልን መልእክት አለ። ማርቲን ኦዴጋርድ ብሎናል። ታመነ እንዲሁ ሌላኛው መልእክት የላከልን አድማጫችን ነው። CR7 ብሎ መልእክቱን ልኮልናል። ከልብ እናመሰግናለን። አርሰናልን በተመለከተ እነዚህ የሚነሱ ጉዳዮች ናቸው። ከዛ ውጪ ሌሎች የሚነሱ ሀሳቦች አሉ። አጫጭር አንድ ሁለት ጉዳዮችን ላንሳ። ከአርሰናል ጋር በተያዘ ወደ ጓድላሃራ ወደ ሜክሲኮ ወኪሎችን ልኳል፣ ስካውቶችን አንድ ተጫዋች ለመመርመር። የተጫዋች ኡጎ ካምቤርሶ ይባላል። በጓድላሃራ እየተጫወተ ያለ ተጫዋች ነው። ባርሰሎናም አንዳንድ የአውሮፓ ትልቅ ክለቦች ይፈልጉታል። አርሰናል በዚህ ተጫዋች ላይ የመጀመሪያ እይታውን መጣሉን ተመልክተናል። ከዛ ውጪ የማክሲሚሊያኖ አራይሆ ወይም ደግሞ ማክሲ አራይሆ የዩራጓይ ብሔራዊ ቡድን ተጫዋች ነው። በዓለም ዋንጫው ላይ ያለውን ታለንት ተመልክተናል። የስፖርቲንግ ሊዝበን ተጫዋች ነው። 51.5 ሚሊዮን ፓውንድ ይገመታል። ይህን ተጫዋችም አርሰናል ለማስፈረም እንቅስቃሴ መጀመሩን ፉትቦል ለንደን ይዞት የወጣው ዘገባ ያሳያል። በተጫዋቹ ላይ አርሰናል ፍላጎት አለው የሚሉ ዘገባዎችን ሰምተናል። ዛሬም ባነሳናቸው ጉዳዮች ላይ መልእክቶቻችሁን እንቀበላለን። ቻችሁን ላኩልን። ይህንን ቪዲዮ ላይክ አድርጋችሁ አብራችሁ እንዳላችሁ ተስፋ እናደርጋለን። የዛሬን ግን እዚህ ላይ ያበቃን። በአዳዲስ ጉዳዮች እንመለሳለን። ጤና ይስጥልን ብለናል።